እንግዲህ ወደ ውስጠኛው ወደዚህ ክፍል ስንመጣ ከሶስቱ ክፍል ወይንም ደግሞ ይሄ የመጀመሪያው ቅኔ ማህሌት ተብሎ የሚቀመጠው ካህናቱ ዝማሬ ስብሐተ ነግ የሚደርስበት ጧትም ደግሞ ካህናቱ ኪዳን የሚያደርሱበት ክፍል ነው። ይህንን ክፍል ስንመለከት ከቤተ ክርስቲያን ሰፊውን ክፍል የሚይዘው ይሄ የቅኔ ማህሌቱ ክፍል ነው። የቅኔ ማህሌቱን ክፍል ደግሞ ልዩ የሚያደርገው ምንድነው? እንግዲህ በጣራ ስዕላትና በግድግዳ ላይ ስዕላት ያሉትን እነዚህን ስዕላት ስንመለከታቸው ብዙ ቦታ ላይ የማናገኛቸውን ስዕላት እዚህ ላይ እናገኛቸዋለን። አሁን እነዚህ ስዕላት ልዩ የሚያደርጋቸው ብዙ ነገር አለ። ልዩ ከሚያደርጋቸው ነገር እንግዲህ ከተሳሉበት ዘመን ጀምረው እስካሁን ድረስ ምንም አይነት እድሳት ያልተደረገላቸው ባሉበት በዛ አይነት መንገድ እስከ ዛሬ ዘመን መገኘታቸው እንግዲህ ልዩ የሚያደርጋቸው ነው። እነዚህ ስዕላት እንግዲህ ዘመን ተሻጋሪ ሆነው አሁን ላለንበት ዘመን መብቃት እንዲችሉ ወይንም ደግሞ የስዕሉን አሻራ ማሳረፍ የቻሉ እነዚህን ጣራ ላይ ያሉትንም እንዲሁ በዙሪያ ላይ ያሉ ቅዱሳት ስዕላትን መሳል የቻሉ አባ ኃይለ መስቀል ወልዱ ይባላሉ። እኛ አባ ኃይለ መስቀል ወልዱ ደግሞ ቅድም ባሳያችሁ በእንቁላል ግንቦች በመናንያን መኖሪያ በአንዱ ይኖሩ እንደነበረ ታሪክ ይነግረናል። የሚገርማችሁ ነገር አባ ኃይለ መስቀል ወልዱ እነዚህን ስዕላት ሲያስቀምጡ ነገር ግን የራሳቸውን ስዕል በጎን አሁን ላይ ብዙ አብያተ ክርስቲያናት አይታችሁ ከሆነ ያሳሉት ሰዎች እየተባሉ ስዕላቸው ይቀመጣልና አባ ኃይለ መስቀል ወልዱ ግን እንዲህ ዘመን ተሻጋሪ የሆነ ስዕል ለማመን የሚከብደው በዚህ ዘመን ላይ ቢሳል ብዙ ማቴሪያል አሉ፣ ብዙ ቁሳቁሶችን ማግኘት ይቻላል፣ ቀላል ነው። በዛ ዘመን ላይ ስንመጣ ግን እነዚህን ሁሉ ማቴሪያሎች ቁሳቁሶች ማግኘት በጣም የሚከብድበት ዘመን ነውና ያንን ሁሉ አስቀምጠው ግን እዛች ላይ ስማቸውን ብቻ ነው አስቀምጠው ያለፉ። ስለዚህ ስማቸውን ሲያስቀምጡ ደግሞ በዚህ ቦታ ላይ የምታገለግሉ ካህናት በቃ እስከ ዕለተ ሞታችሁ ድረስ አባ ኃይለ መስቀል ወልዱ እያላችሁ በጸሎታቸው አስቡኝ ብለው ሰው በጸሎታቸው እንዲያስባቸው ራሳቸውን በትህትና ዝቅ አድርገው ማሳለፍ የቻሉ ሰው ናቸው። እንግዲህ አባ ኃይለ መስቀል ወልዱ ይህን ስዕልም ደግሞ ሲስሉ የተለያዩ ማቴሪያሎችን ተጠቅመዋል። እነዚህ ማቴሪያሎች ደግሞ ከውጭ ከምን የመጡ ሳይሆን ራሳቸው አባ ኃይለ መስቀል ወልዱ የሚፈጥሯቸው ነው። ብዙዎቹ እንግዲህ የተለያዩ የእጽዋት አይነቶች ናቸው። በተለይ ትልቁ ፈተና የነበረባቸው የእጽዋት አይነቶች ናቸው። ምክንያቱም አንድ ክረምት ላይ የመጣው አበባ በዚህ ክረምት ካለፋቸው እንደገና ቀጣይ ክረምት ላይ ያንን አበባ በተስፋ ይጠባበቁ ነበረ። የተለያዩ የአፈር አይነቶችን ተጠቅመዋል። የተለያዩ የእህል አይነቶችን አሳረሮ በመቁላት ጥቁር ቀለምን በመፍጠር እንደነዚህ ያደረጉ እንግዲህ አባ ኃይለ መስቀል ወልዱ እንዲህ ዘመን ተሻጋሪ የሆኑ ቅዱሳት ስዕላትን አስቀምጠዋል ማለት እንግዲህ ወደ ዙሪያው እንዲሁም ደግሞ ወደ ጣራው ወዳሉት ወደ እነዛ ቅዱሳት ስዕላት ከመሄዳችን በፊት እችን ስዕለ ማርያም እንመለከታል። እችን ስዕለ ማርያም ስንመለከታት ብዙ ጊዜ በ14ኛው በ15ኛው ክፍለ ዘመን የተሳለች የዳቪንቺ ስዕል አለች እና የዳቪንቺ ስዕል ደግሞ በሁሉም አቅጣጫ አይኗ መመልከት የምትችል ናት እና ይችን ስዕለ ማርያም ስንመለከታት በሁሉም አቅጣጫ አይኗ የሚያይን በየትኛውም ቦታ ብንሄድ ከስዕሏ ጋር ከተያየን ሁላችንም እንዲሁ አይኗ ጋር መሆን ትችላለች ማለት ነው። በዚህም ብመጣ አይኗ ከኔ ጋር ነው፣ በዛም ብንሄድ ደግሞ አይኗ ከኔ ጋር ነው። ስለዚህ ሁላችንም ተሰብስበን ብንመለከታት ስዕሏ ሁላችንም የማየት ኃይል አላት ማለት ነው። ስለዚህ አባ ኃይለ መስቀል ወልዱ እንደነዚህ ያሉ ዘመን ተሻጋሪ ስዕላትን መሳል ችለዋል ማለት ነው። እንግዲህ ይሄኛውን ክፍል ስንመለከት የቤተ ክርስቲያኑ የሰሜኑ ክፍል ተብሎ እንግዲህ አራት አቅጣጫዎች አሉ። ይሄ ደግሞ የሰሜኑ ክፍል ነው። በዚህ በሰሜኑ ክፍል ነገረ ማርያምና ነገረ ቅዱሳን እንዲሁም ደግሞ ነገረ ሰማዕታት በስፋት የሚገኙበት ስዕል ነው። እንግዲህ ነገረ ማርያም ብለን ስናነሳ ድንግል ማርያምን ከመገኘቷ ወይንም ደግሞ አባቷ ኢያቄም እናቷ ሐና ልጅ እንዲሰጣቸው ወደ ፈጣሪ ከጸለዩበት ጊዜ ጀምሮ እስከ እርገቷ ዘመን ያለውን እንግዲህ በዚህ በሰሜኑ አቅጣጫ የምናገኘው ስዕል ነው ማለት ነው። እንግዲህ መጀመሪያ ላይ የሚጸልዩ እናትና አባት እንመለከታለን። ሐናና ኢያቄም ናቸው። ከዛ ልጅ በማግኘታቸው ነው። ልጅ ያገኟትን ደግሞ ወደ ቤተ መቅደስ ይዘዋት ይገባሉ። ከዛ ደግሞ በቤተ መቅደስ የነበረውን ሕይወቷ ምን ይመስል እንደነበረ ያንን ይዳስስልናል። ከዛ በኋላ ዘመነ ጽጌ ተብሎ በቤተ ክርስቲያን የሚጠራው የስደቷ ወቅት ነው የሚነገረው ማለት ነው። ስለዚህ ከዛ በኋላ እነዚህን ሁሉ ስንመለከታቸው ከስደቷ እንግዲህ ክርስቶስን ወልዳለች። ክርስቶስን በመውለዷም ደግሞ ሄሮድስ እያሳደዳት ነው። የሁለተኛው መስመር ላይ ስንመጣ በአህያ ተጭና እንግዲህ ስደቷን የምታደርግበት ዘመነ ስደቷ ተብሎ የሚቀመጠው ነው ማለት ነው። እንዳልኳችሁ ይሄ የነገረ ማርያም ስዕል ነው። እንግዲህ ከውልደቷ ከጽንሰቷ ጀምሮ እስከ እርገቷ ያለውን የምናገኝበት ክፍል ማለት ነው። ስለዚህ ያን ላይኞቹ መስመሮች የድንግል ማርያምን
ህይወቷን ወይንም ደግሞ ነገረ ማርያምን በስፋት የሚነግረን ስዕል ነው ማለት ነው። እንግዲህ ከዛ ስንቀጥል በፈረስ የምንመለከታቸው በተለያየ ዘመን ቤተክርስቲያንን በደማቸው ማስጌጥ የቻሉ ቅዱሳን ሰማዕታት ናቸው። በተለይ ብዙዎቹ በጨለማው ዘመን እየተባለ በሚጠራው ዘመን የተገኙ ሰማዕታት ናቸው። እነዚህም ደግሞ ለቤተክርስቲያን ዋጋ የከፈሉ ስለሆኑ ቤተክርስቲያን ደግሞ ዋጋ የከፈሉ ሰዎች እንዲሁ በከንቱ የምታልፋቸው ሳይሆን ስማቸውን እስከ ዕለተ ምጽአት ድረስ እንዲሁ በምድር ላይ እንዲነገር እንግዲህ በስዕላቸው በመጽሐፍም በገድልም እንግዲህ ታሪካቸውን ቤተክርስቲያን ሰንዳ ታስቀምጣለች ማለት ነው። ስለዚህ ይሄንን ስንመለከት ዘመነ ሰማዕታትን እናነሳለን ማለት ነው። እንግዲህ እነ ቅዱስ ቂርቆስንም እነ ቅዱስ ዮሐንስንም ስንመለከት በተለያየ ዘመን ቤተክርስቲያንን በደማቸው አስጊጠው ማለፍ የቻሉ ናቸው። ወደ ቅዱሳኑ ስንመጣ እና አቡነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖት እንዲሁም ተስዓቱ ቅዱሳን እና አቡነ ሳሙኤል እና አቡነ አቢብ እነዚህን የመሳሰሉ ደጋግ አባቶችን ስንመለከት ደግሞ በጻድቃን ጎራ የምናስቀምጣቸው ቤተክርስቲያንን በጾማቸው በጸሎታቸው በተጋድሏቸው ደግሞ ቤተክርስቲያንን ማገልገል የቻሉ ምእመናንን ማስተማር የቻሉ ናቸው ማለት እንግዲህ ከሊቀ ሰማዕት ከቅዱስ ጊዮርጊስ ጀምሮ እንግዲህ ሌሎችንም ሰማዕታት የምናገኘው በዚህ በቤተክርስቲያናችን በሰሜኑ ክፍል ነው ማለት ነው። ስለዚህ በዚህ በሰሜኑ ክፍል አባታችን አባ ኃይለ መስቀል ወልዱ ነገረ ማርያምን ነገረ ሰማዕታትን ነገረ ጻድቃንን እንግዲህ በዚህ አይነት መንገድ ስለው አስቀምጠዋቸዋል ማለት ነው። እንግዲህ ቀጥታ የምንሄደው ፊት ለፊት ወዳለው ወደ ቤተክርስቲያን ወይንም ደግሞ ወደ ምስራቁ አቅጣጫ ነው። ፊት ለፊት ደግሞ እንግዲህ ወደ ምስራቁ አቅጣጫ ያለውን ስዕል ነው የምንመለከተው። እንግዲህ ወደ ምስራቁ አቅጣጫ ስንመጣ ደግሞ ነገረ ስላሴን የምናገኝበት ስዕል ነው ማለት እንግዲህ አጋዕዝተ ዓለም ቅድስት ስላሴ ተስለዋል ማለት ነው። እንግዲህ ይህንን ስዕል ደግሞ በ24ቱ ካህናተ ሰማይ በእነርሱ ማይጠንት ወይንም ደግሞ በዙሪያ ያሉ 24ቱ ካህናተ ሰማይ እንመለከታቸዋለን። በመንበሩ ዙሪያ ደግሞ እንዲሁ አራቱን ኪሩቤል እየተባሉ የሚጠሩትን እንዲሁ እንመለከታለን ማለት ነው። ስለዚህ ነገረ ስላሴን ከታች ነገረ ክርስቶስን ደግሞ እንዲሁ ደግሞ ከስላሴ በታች እንመለከታለን ማለት እንግዲህ ነገረ ክርስቶስን ስንመለከት ምናልባት አስተውላችሁ አይታችሁ ከሆነ ክርስቶስ በመስቀሉ ወይንም ደግሞ ክርስቶስ በተሰቀለበት ሰዓት የተደረጉ ተአምራት በሰማይ የተደረጉ ተአምራት በዚህ ስዕል ላይ ጎልተው እንመለከታቸዋለን። አይታችሁ ከሆነ በጥቁር ሰሌዳ ላይ ነው ስዕሉ የተሳለው። ያ ማለት ከ6 ሰዓት እስከ 9 ሰዓት ፀሐይ ብርሃኗን ነስታ ለመሆኑና በ6 ሰዓት እስከ 9 ሰዓት የነበረው ሰዓት የጨለማ ሰዓት መሆኑን የሚነግረን ነው። እንግዲህ ከዋክብት ሲረግፉ እንመለከታለን። ጨረቃዋ ደግሞ ደም ሆና እንግዲህ በነገረ ክርስቶስ በዛ ዙሪያ እንመለከታለን ማለት ነው። ስለዚህ ያነ ስነ ስቅለቱን በዚህ አይነት መንገድ እናነሳለን። ከዛ የድንግል ማርያምን የብስራቷን ሞራት በዛው ነው የምንመለከተው። ክርስቶስን ደግሞ ከወለደች በኋላ እስትንፋሳቸውን ሲገብሩለት እንዲሁ የገና ጨዋታም ደግሞ ምናልባት ቤተክርስቲያናዊ ይዘት ያለው መሆኑን በዚህ በቀደመው ዘመን ተስሎም ደግሞ እንዲሁ በቤተክርስቲያኑ በምስራቁ አቅጣጫ የምንመለከተው ስዕል ነው ማለት ነው። ስለዚህ ምስራቁን ስናስብ እንግዲህ ዳግም የክርስቶስን መምጣት የሚታሰብበት ትልቁ ዕለተ ምጽአት የሚታሰበው እንግዲህ ወደ ምስራቅ ተመልከቱ ሲባል ቤተክርስቲያን ክርስቶስ ዳግም ለፍርድ የሚመጣው በምስራቅ ነውና ምስራቅ ደግሞ ማኅደረ እግዚአብሔር ናት። በዚህ በማኅደረ እግዚአብሔር እንግዲህ ምን አለ ማለት ነው? አጋዕዝተ ዓለም ቅድስት ስላሴ በምስራቅ አቅጣጫ ተስለው እንመለከታቸዋለን ማለት ነው። ይሄኛው ደግሞ የቤተክርስቲያን የደቡብ አቅጣጫ ነው። በዚህ በደቡብ አቅጣጫ ደግሞ የምንመለከተው ብዙውን ክፍል የሚይዘው የነገረ ክርስቶስ ትምህርት ነው። ይሄ ነገረ ክርስቶስ ትምህርት ደግሞ ምናልባት እዛ መድኃኔዓለም ክርስቶስን ሲወለድ በምስራቁ አቅጣጫ አይተናል። ከተጠመቀ በኋላ እስከ ዳግም ምጽአቱ ዘመን ያለው እንግዲህ በምን ተቀምጧል ማለት ነው? በዚህ በደቡብ አቅጣጫ ተቀምጧል ማለት ነው። ስለዚህ መድኃኔዓለም ክርስቶስ በዮሐንስ እጅ ተጠመቀ በዮርዳኖስ ወንዝ። ከዛ በኋላ ወደ ገዳመ ቆሮንቶስ ነበር ሄዶ። ስለዚህ ከገዳመ ቆሮንቶስ ጀምሮ ያለውን በዲያብሎስ የተፈተነበትን ያንን ፈተና ከዛ በኋላ ሐዋርያትን ለራሱ ሲያደርጋቸው ሐዋርያትን በተለያየ ጊዜ ሲያስተምራቸው የነበረውን በሐዋርያት ሕይወት ውስጥ የሆነውን ያንን ሁነት የሐዋርያትና የክርስቶስን ግንኙነት እንዲህ በዚህ በደቡብ አቅጣጫ የምንመለከተው ነው ማለት ነው። ስለዚህ በደቡብ አቅጣጫ ሰፊውን ብዙውን ክፍል የሚይዘው ምንድነው ማለት ነው? የነገረ ክርስቶስ ወይንም ደግሞ የክርስቶስ አስተምሮ ክርስቶስ በዚች ምድር ላይ በነበረባቸው ዘመናት ያደረጋቸውን ስራዎች ነው። እንግዲህ ብርሃነ መለኮቱን ለሐዋርያቱ ገልጧል። ሐዋርያትን እግራቸውን አጥቧል። በአህያ ውርንጫ ተጭኖ ወደ ኢየሩሳሌም ገብቷል። የሐሙስ ሥርዓት የሚባለው ለሐዋርያት አዘጋጅቶላቸዋል። ከዛ በይሁዳ አነሳሽነት ይሁዳ አሳልፎ ክርስቶስን ከሰጠው በኋላ በጲላጦስ አደባባይ የደረሰበት ያን ግፍ ሁሉ እንግዲህ በዚህ በደቡብ አቅጣጫ የምንመለከተው ይሆናል ማለት ነው።
ይሄ ብቻ ሳይሆን ዳግም ክርስቶስ ለፍርድ ሲመጣ ደግሞ የሚሆነው ሁነት የሚደረገው ድርጊት ምንድነው የሚለውን ያንንም ደግሞ በዚሁ አይነት መንገድ የምንመለከተው ነው ማለት ነው። ስለዚህ ክርስቶስ ዳግም ለፍርድ ይመጣል። ለፍርድም ሲመጣ ደግሞ ምን አይነት ይዘት ይኖረዋል ወይንም ደግሞ የቤተክርስቲያን አስተምህሮ ዳግም ለፍርድ የሚመጣበት ምንድነው የሚሉትን እንግዲህ ይሄንን ነው እንግዲህ በዚህ በደቡብ አቅጣጫ የምንመለከተው። ያንን ብቻ ሳይሆን በዚህ በደቡብ አቅጣጫ በዘመነ ሐዋርያት የተደረጉ ስዕላት የሚቀመጠው ወይንም ደግሞ የተደረጉ ተግባራት ተቀምጠዋል። የነ ቅዱስ ጴጥሮስ በሮማ አደባባይ መከራ የመቀበል፣ የጳውሎስ አንገቱን የመሰየፍ፣ ቅዱስ ጴጥሮስ ደግሞ ተዘቅዝቆ የመሰቀልም እንዲሁ በዚሁ አቅጣጫ እነ ቅዱስ ማቴዎስን፣ እነ ቅዱስ ፊልጶስን ከዛም ስንቀጠል ደግሞ እነ ማርያም መግደላዊት ያ ሌቱ ወይንም ደግሞ ያን ሌሊቱ ሳያስፈራቸው ያንን ታግሳና ተቋቁማ ክርስቶስን አስክሬኑን ለመቀባት ሽቶ ይዛ መገስገሷ እንግዲህ በዚህኛው አቅጣጫ በደቡብ አቅጣጫ የምንመለከተው ነው ማለት ነው። ስለዚህ በደቡብ እንግዲህ ምን አለ ማለት ነው? እነዚህ ነገረ ክርስቶስ ዳግም ክርስቶስ ለፍርድ መምጣቱ የሚነገርበት፣ ለፍርድ ሲመጣ ደግሞ ምን አይነት አነሳስ የሰው ልጆች እንደሚነሱም ደግሞ ይሄው ታላቁ አባት አባ ኃይለ መስቀል ወልዱ እንዲሁ በስዕላቸው ከትበው ያስቀመጡበትን መንገድ እናነሳለን ማለት ነው። ስለዚህ በደቡብ አቅጣጫ ያለውን እንግዲህ ስዕል ጠቅለል አድርገን ስንመለከተው ይህንን ነው የሚመስለው ማለት ነው። ያ እንግዲህ የምዕራቡ አቅጣጫ ነው። እንግዲህ በዚህ በምዕራቡ አቅጣጫ ደግሞ አሁን እንዲሁ ከዛ ከሰሜኑ ጋር በተያያዘ ነገረ ማርያም እንዲሁ በስፋት የምናገኝበት፣ ይሄ ደግሞ እንዲሁ ድርጊት ድንግል ማርያም በደብረ ምጥማቅ ወይንም ደግሞ ግብጽ በምትገኘው አካባቢ ለ5 ቀን የተገለጠችበትን የመገለጡ ዕለት የሚታሰብበት ነው። ምናልባት እዚህ ስዕል ላይ ብዙ ነገሮችን እናስተውላለን። ከምናስተውላቸው ነገሮች መካከል በዚህ በምዕራቡ አቅጣጫ ካለው ስዕል ላይ አንድ የድንግል ማርያምን ቅርጿ ወይንም ደግሞ የስዕሏ ቅርጽ ምን ይመስላል ብለን ስንመለከት አሁን ላይ ያለችውን የኢትዮጵያ ካርታን ቅርጽ ትመስላለች ማለት ነው። እንግዲህ ኤርትራ ክፍል ሳትሄድ ወይንም ደግሞ ወደ ሌላ አቅጣጫ ሳትሄድ እንግዲህ ሙሉ ኢትዮጵያ እንግዲህ ድንግል ማርያም የአስራት ሀገር እንድትሆናት የተሰጠቻት ኢትዮጵያ ናት እና በኢትዮጵያ ባንዲራ በአረንጓዴ በቢጫና በዛ በቀዩ ከጥንትም ጀምሮ የነበረው አርማ ይሄ ነው። ከዛም ደግሞ ድንግል ማርያም ደግሞ በደብረ ምጥማቅ በዚህ ቅርጽ ወይንም ደግሞ በዚህ አኳኋን በዝማሬ ታጀባ የተገለጠችበት ወቅት የሚታሰብበት ስዕል እንግዲህ በምዕራቡ ያለው አቅጣጫ ነው ማለት ነው። ስለዚህ ይሄ ከዚህ ከነገረ ማርያም ጋር እነ ቅዱስ ዳዊት እና አባ ሕርያቆስ እነ ቅዱስ ኤፍሬም በቀኝ በግራ አጅበዋት፣ ደናግል መነኮሳት አብረው ተከትሏት እንግዲህ በዝማሬ እንግዲህ በዚህ በደብረ ምጥማቅ ለ5 ቀን እየተገለጠች እንግዲህ ታረጋጋቸው የነበረች ድንግል ማርያም ናት ማለት ነው። ስለዚህ በዚህ በምዕራቡ አቅጣጫ የምናገኘው ይህንን ስዕል ነው ማለት ነው። መጨረሻ የምንመለከተው የጣራ ስዕላቱን ነው። እነዚህን የጣራ ስዕላቱን ደግሞ ስንመለከታቸው ቅዱሳን መላእክት በቤተ ክርስቲያናችን አስተምሮ በቀን 300 በማታ 300 ቤተ ክርስቲያንን ይጠብቋታል ቅዱሳን መላእክት። እነዚህ ቅዱሳን መላእክት ደግሞ አተያያቸውን አይተህ ከሆነ የሚያዩት ወደ አንድ አቅጣጫ ነው። ሁለቱም አይናቸው ያ ማለት በእምነታቸው ምንድናቸው ማለት ነው? ፍጹማን መሆናቸውን ጥርጥር የሌለባቸውን ለማመልከት አባቶቻችን ወደ አንድ አቅጣጫ ብቻ እያዩ አድርገው ስለዋቸዋል ማለት። እንግዲህ ይሄ ብቻ ሳይሆን በቤተ ክርስቲያን በመላው ዙሪያ ስዕላቱን ስንመለከታቸው በግማሽ አካላቸው ወይንም ደግሞ በግማሽ ጎናቸው የተሰላሉ እነዛ ማለት እምነታቸው ጎደሎና በኃጢአታቸው የሚታወቁ ሰዎችን በግማሽ ፊታቸው ነው የሚሳሉ መልካም ያደረጉና ለቤተ ክርስቲያን ውለታ የዋሉትን ከክርስቶስ ጋር እስከ መጨረሻው የጸኑትን ግን ቤተ ክርስቲያናችን በሙሉ ገጽታ ነው የምትስላቸው ማለት ነው። እነዚህ ቅዱሳን መላእክትም አተያያቸው አቅጣጫው ወደዚህ የሚያዩበትን አቅጣጫ እንግዲህ ያንን ይዘው ምን አድርገዋል ማለት ነው ተስለዋል ማለት ነው። ስለዚህ እነዚህ ያለማቋረጥ ቤተ ክርስቲያንን የሚጠብቁ ቅዱሳን መላእክት እንዳሉ በዚህ በስዕላቱ እንግዲህ ተገልጠዋል ማለት ነው። እንግዲህ እነዚህን ውስጥ ላይ ያሉ ስዕላቱን እኒህ አባ ኃይለ መስቀል ወልዱ የተባሉ ታላቅና ጻድቅ አባት በዚህ አይነት መንገድ ስለው ዘመን ተሻግረው እዚህ ዘመን ላይ እንዲቆዩ ምክንያት ሆነዋል ማለት ነው። ስለዚህ ስዕላቱ ሲነሱ አባ ኃይለ መስቀል ወልዱ አብረው የሚነሱ ደግ አባት ናቸው ማለት ነው። በጣም ነው የምናመሰግነው ዲያቆን።
በጣም ጥሩ ገለጻ ነበረ። እንግዲህ ተመልካቾቻችንም በደንብ ጥሩ ነገር እንደተመለከቱ መረጃም እንዳገኙ ተስፋ አድርጋለሁ። እንደው በሌላ ጊዜ ይህንን ፕሮግራም ካዩ በኋላ በዚህ ነገር ተማርከው ለመጎብኘትም እንዳልከው በረከት ለማግኘትም ይመጣሉ ብዬ ተስፋ አድርጋለሁ። ግን እንደው ከመለየታችን በፊት እንደው ለእናንተም እዚህ ለምታገለግሉትም ይህንን ፕሮግራም እያዩ ለሚመለከቱም የሚመለከተው አካልም እንደው መላ እንዲለው ብለን ትንሽ እንዲያየነው ነገር አለ። አንደኛው ከወገብ በታች በብዛት ከግድግዳው ላይ ያሉት ስዕላት ተበላሽተዋል። እነሱ እንደው የሌሉት የሉም። ሌሎች ግን በአሁን ዘመንም ቢሆን ተሰርተው ቢለጠፉ ቤተክርስቲያኑ እንዳልከው እድሳት ቢደረግለት። ከዛ ውጭ ደግሞ ብዙ ጎብኚዎችን ስንመለከት የሚገቡት በራሳቸው አለባበስ ወይም በራሳቸው ስርዓት ነው የተመለከት ነው እና የቤተክርስቲያኒቷንም የሀገሪቷንም ባህልም ስርዓትም ከማስከበርና ከማሳወቅ አንጻርም አለባበሳቸው ወደዚህ ሲገቡ እንዲሁ አካባቢውን ቢመስሉ ይሄ ቦታውን ቢመስሉ እንዲያከብሩትም ቦታውንም እንዲመስሉት ማለት ነው። ከዛ ውጪ ይህንን በማድረጋቸው እንደ አንድ ነጠላ አንድ ወንድ ነጠላ ነው የሚደረገው ይባል እንደሆነ አሁን እኛ ሀገርኛ አለባበስ ስለለበስን እንጂ እዛ ውጭ ላይ ገዝቶ ቢገባ የስራ እድል ፈጠራ ጭምር ነው የሚሸጡት ሰዎች የኛው ሰዎች ናቸው። እሱን ነገር ለማድረግ እንደው ብትሞክሩ የሚል የመጨረሻ አስተያየት ነው ያለን። ጥቆማችሁን ተቀበለናል። ያው ቀጣይ ስትመጡ ነገሮች ተስተካክለው እንደሚጠብቋችሁ ተስፋ አደርጋለሁ። እንዲሁ እናንተም ደግሞ ይህንን ታላቅ ቦታ እናንተ ብቻ አይታችሁ እንቀር ሳትሉ ሌሎችም ሰዎች እንዲያውቁት ምክንያት ሆናችሁ ለሌላው ሰው ይህንን ታሪክ እንዲዳረስ ማድረግ ስለቻላችሁ እንዲሁ በቤተ ክርስቲያኑ ስም በራሴም ስም እንግዲህ ምስጋናዬን ለማቅረብ እሞክራለሁ። እንግዲህ በሌላ ቀን ሰፋ ባለ ፕሮግራም እንደምንገናኝ ተስፋ አድርጌ እኛም በዚህ ላይ እንሰነባበት። እናመሰግናለን። አሜን። ተመልካቾቻችን እንግዲህ በናሁ ቴሌቪዥን ፕሮግራማችንን ስትከታተሉ ለነበራችሁ ሁሉ ይህንን ቦታ መታችሁ እንድትጎበኙ በዚሁ አጋጣሚ መልእክታችንን እናስተላልፋለን። እንግዲህ ቀደም ሲል እንዳሳየናችሁ በጎንደር ከተማ የሚገኘውን ጥንታዊ ታሪክ የያዘውን ጥንታዊ ስዕሎች በግድግዳው ላይ የተቀመጡበትን የደብረ ብርሃን ስላሴ ቤተክርስቲያንን የጎበኘንበት ፕሮግራም ይህንን ይመስል ነበር። ባንድም ይሁን አስባችሁበትም ሳታስቡበትም ወደዚህ ቦታ ስትመጡ ይህንን ቦታ ሳትጎበኙት እንዳትሄዱ መልእክታችን ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሳሙኤል ሞላ አብሬያችሁ ቆይቻለሁ።